ቄሶችም ወንድሞችም ድምጽ እየሰማችሁ ያላችሁት ሰዓት ለመጠቀም ነው። እንግዲህ እናንተን ወደ ላይ ያልጋበዝኳቸው ባላችሁበት ሆናችሁ እኔን እግዚአብሔር እንዲያግዘኝ አደራ ለእግዚአብሔር እንድትሰጡ እላችኋለሁ። እሺ ያናክል ካልኩኝ ትንቢተ ኤርምያስ 25 ላይ ያለውን የእግዚአብሔርን ቃል እናያለን ማለት ነው። ትንቢተ ኤርምያስ ምዕራፍ 25 ላይ ከቁጥር 30 እንዲህ ይላል በኢየሱስ ስም። ስለዚህ ይህን ቃሉን ሁሉ ትንቢት ትናገሩባቸዋለህ፣ እንዲህም ትላቸዋለህ፣ እግዚአብሔር በላይ ሆኖ ይጮሃል፣ በቅዱስ ማደሪያውም ሆኖ ድምፁን ያሰማል፣ በበረቱ ላይ እጅግ ይጮሃል፣ ወይንም እንደሚጠምቁ በምድር በሚኖሩ ሁሉ ላይ ይጮሃል ብለህ ትንቢት ትናገራቸዋለህ ይላል። አሁን ይሄ ትንቢት ትናገራቸዋለህ በሚለው አርዕስት ላይ የተሰጠኝን ደቂቃ ይጨርሳለሁ ማለት ነው። እግዚአብሔር ይጮሃል። እግዚአብሔር ይጮሃል። ለምን? አንደኛ ከኃጢአት እንድንመለስ ይጮሃል። ሁለተኛ እግዚአብሔር ላይ እንድናምንም እግዚአብሔር ይጮሃል። ሶስተኛ ቦታ ላይ ደግሞ ቅዱስ መንፈስንም እንድንሞላ ወይም በመንፈስ ቅዱስ ተሞልተን የእግዚአብሔር ወገን እንድንሆን እግዚአብሔር ይጮሃል። እና ለእያንዳንዱ ርዕስ ብቻ ከጠቀስኩ በኋላ አጠቃልላለሁኝ ማለት ነው። አንደኛ ከኃጢአት እንድንመለስ እግዚአብሔር ይጮሃል። ሕዝቡ ግን ወደ ቀሰፋቸው ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 13 ጀምሬ አነባለሁ። ከቁጥር 13 ሕዝቡ ግን ወደ ቀሰፋቸው አልተመለሱም፣ የሰራዊትንም ጌታ እግዚአብሔርን አልፈለጉም። ስለዚህ እግዚአብሔር ራስና ጅራትን የሰለለውንም ቅርንጫፍና አንግጫውንም በአንድ ቀን እስራኤልን ይቆርጣል። ሽማግሌውንና ከበርቴውን እርሱ ራስ ነው። በሐሰት የሚያስተምር ነቢይ እርሱ ጅራት ነው። ይህን ሕዝብ የሚመሩ ያስቱአቸውም ተመሪዎችም ይጠፋሉ። ከቁጥር 17 ላይ ያለውን ትኩረት አደርጋለሁ። ሰው ሁሉ ዝንጉና ክፉ ሰሪ ነውና አፍም ሁሉ ስንፍና ይናገራልና። ስለዚህ ጌታ በጎልማሶቻቸው ደስ አይለውም፣ ለድሃ አደጎቻቸው ለመበለቶቻቸው አይራራም። በዚህም ሁሉ እንኳ ቁጣ አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች እያለ እግዚአብሔር ሰው ሁሉ ዝንጉና ኃጢአተኛ ክፉ ሰሪ ስለሆነ እንድንመለስ ከኃጢአቱ እንድንመለስ እግዚአብሔር ምን ያደርጋል? በሰማይ በማደሪያ ሆኖ ላይ ይጮሃል። ትንቢተ ኢሳይያስ ምዕራፍ 33 ከቁጥር 13 ላይ ትንቢተ ኢሳይያስ ምዕራፍ 33 ከቁጥር 13 እናንተ በሩቅ ያላችሁት የሰራዊትን ስሙ፣ እናንተ በቅርብ ያላችሁትም ኃይልን ይወቁ። በጽዮን ያሉ ኃጢአተኞች ፈሩ፣ መንቀጥቀጥ ዝንጉዎችን ያዘ። እዚህ ጋርም ዝንጉዎችን ያዘ የሚለውን ታሰምሩታላችሁ። ቀደም ሰው ሁሉ የማያስተውሉና ዝንጉዎች ሆኗል ተብሏል። ሰው ሁሉ ዝንጉና ክፉ ሰሪ ነውና አፍም ሁሉ ስንፍና ይናገራልና ይላል 9 ከቁጥር 17 ላይ። እዚህ ጋርም ደግሞ ምን ይላል? በጽዮን ላይ ያሉ ኃጢአተኞች ፈሩ፣ መንቀጥቀጥም ዝንጉዎችን ያዘ። ከምትባላ እሳት ጋር መኖር የሚችል ከእኛ ማን አለ? ለዘላለም ከምነደድ እሳት ጋር መኖር የሚችል ከእኛ ማን አለ? በጽድቅ የሚሄድ ቅን ነገርን የሚናገር በሽንገላ የሚገኝ ትርፍን የሚንቅ መማለጃን ከሚጨብጥ እጅን የሚያራግፍ ደም ማፋሰስን ከመስማት ጆሮንም የሚያደነቅር ክፋትንም ከማየት አይኖቹን የሚጨፍን ነው። ምን የሚሆነው? ያ ቦታ ላይ ኢየሱስ ክርስቶስ ኃይል አብ ሆኖ በሚገኝበት ሰውነት
የሚያቃጥል አካል ነው ያለው ነው። እግዚአብሔር አይታየም፣ አይጨበጥም፣ አይዳሰስም። ነገር ግን የሚያቃጥል እሳት ነው። ግን ከእርሱ ጋር ማን ነው መኖር የሚችለው? በውሸት እንግዲህ የማይሄድ በሐሰት መማለጃ የማይቀበል ይሄ ቃል የት ጋር ነው የምናገኘው? ትንቢተ መዝሙረ ዳዊት ምዕራፍ 14 ላይ እናገኛለን። 15 ላይ 15 ላይ በተቀደሰ ተራራ ላይ ማን ይኖራል የሚለው ነው። እዛ ጋር ሄዳችሁ ታነቡታላችሁ። ሰዓቱን ስለሚጠቀሙ ነው አፌ እየተንተባተበ ያለውና ምዕራፍ 4 ላይ ትንቢተ ሚልክያስ 4 ቁጥር 1 ላይ እነሆ እንደ ምድጃ እሳት የሚነደድ ቀን ይመጣል፣ ትዕቢተኞችንና ኃጢአትን የሚሰሩትን ሁሉ ገለባ ይሆናሉ። የሚመጣው ቀን ያቃጥላቸዋል፣ ሥሩንና ቅርንጫፉንም አይተውላቸውም ይላል የሰራዊት ጌታ እግዚአብሔር እያለ እግዚአብሔር ምን ይላል? ይጮሃል። አሁን እስካሁን አስታውሳችሁ እንደሆነ እግዚአብሔር ይጮሃል በሚለው ላይ ነው። ለምን? ስለ ኃጢአታችን ክፉ ቀን ይመጣል፣ ክፉ ሰሪዎች እንደ ዋጋቸው ያገኛል በሚባልበት ላይ ነው እየተናገርኩ ያለሁት። ትንቢተ ኢሳይያስ ምዕራፍ 51 ከቁጥር 45 ላይ ሕዝቤ ሆይ ከመካከሉ ውጡ፣ እያንዳንዳችሁ ከእግዚአብሔር ጽኑ ቁጣ ራሳችሁን አድኑ ይላል። ሕዝቤ ሆይ ከመካከሉ ውጡና እያንዳንዳችሁ ከእግዚአብሔር ጽኑ ቁጣ ራሳችሁን አድኑ። ሕዝቤ ማለት የእግዚአብሔር ባለ ንብረት የእግዚአብሔር ንብረት ነንና ወደ ላይ ስታነቡ ይህ 51 ምዕራፍ ሙሉ የባቢሎን ጥፋት ክፋቷን ውድቀቷን ነው የምናገረውና ከባቢሎን ክፋት ተለይታችሁ የተለያችሁ ነው። ከመካከልዋ የሚለው ባቢሎንን ነው። ዛሬ የምናያት ባቢሎን አለች። በያላችሁበት ከተማ ያለችው ደቡብ ያላችሁት በየደቡብ በምስራቅ ያላችሁት በየአካባቢ ያለንበት ቦታ ላይ ባቢሎን አለች። የምታሳስት የምትጥል ሰው ሁሉ ገሃነም እንዲገባ የምታደርግ አለች። ያቺ ከተማ ያ ባቢሎን አለች። ነገር ግን እናንተ ተለይታችሁ ሰማይን ግቡ ነው። የተለያችሁ ሆኖ ከእግዚአብሔር ቁጣ ራሳቸውን ጠብቁ ይላል እዚህ ቦታ ላይ ማለት ነው። እንደዚህ እያለ የእግዚአብሔር ድምፅ ይጮሃል ማለት ነው። አሁን እያጠቃለልኩ እሄዳለሁኝ። ኢየሱስ የተመሰገነ ይሁን። የዮሐንስ ወንጌል ምዕራፍ 12 ላይ ዮሐንስ ወንጌል ምዕራፍ 12 ላይ አሁን እግዚአብሔር ስለ ኃጢአታችን ይጮሃል ብዬ ካልኩ ደግሞ በእርሱ ላይ ደግሞ እንድናምንም እንደዛው ደግሞ እየጮኸ ኢየሱስ ክርስቶስ የኖረበት ህይወት ነው። ዛሬም ደግሞ በአካል ባይመጣም በነቢያቶች ሆኖ በአዘማሪዎች ሆኖ በተለያየ ቦታ ሆኖ በቄሶች ላይ ሆኖ እግዚአብሔር ስለኛ እየጮኸ ነው። ማን ነው እየሰማ ያለው? እሱን ጥያቄ ምልክት እያንዳንዳችሁ ትይዙታላችሁ። የዮሐንስ ወንጌል ምዕራፍ 12 ቁጥር 42 ላይ ከዚህ ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ፣ ነገር ግን ከምኩራብ እንዳያስወጣቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ከቁጥር 44 ላይ ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔን የሚያይ የላከኝን ያያል ብሎ ኢየሱስ ጮኸ። ሰው እኮ ሲጮህ እንዴት ነው ድምፁ የሚያሰማው? ኢየሱስ እዚህ ቦታ ላይ በእርሱ ላይ እንድናምን ጌታ ኢየሱስ ክርስቶስ ስለኛ ሲጮህ እናያለን አይተንማል። ዮሐንስ ወንጌል 7:3 ደግሞ ቅዱስ መንፈስን እንድንቀበልም ኢየሱስ ክርስቶስ የጮኸበት ጩኸት አለ። ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 ላይ 7 ከቁጥር 37 ላይ ዮሐንስ ወንጌል ከበዓሉ በታላቁ በኋለኛ ቀን ኢየሱስ ቆሞ ማንም እየተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፉ እንዳለ የሕይወትን ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። እንዲህ ብሎ ጮኸ። ምን? መንፈስ ቅዱስ ሊቀበሉ ላለ ነው መንፈስ ቅዱስ
ኢየሱስ ክርስቶስ ጮኸ። 15 ጀምራለሁ። አሁን 25 ነው። 5 ቦነስ ይጠቀምና ይጨርሳለሁ። 12 ከቁጥር 44 ላይ አንብባለሁ። 7 ከቁጥር 37 ላይም ወደ እኔ ጮኸ ከበዓሉ። አሁን ዛሬ እንጮሃለን ማለት ነው። አንድ ጩኸት። ማንም የተጠማ ማንም የህይወቱ ማንነት ተበላሽቶ ያለው ማንም በደረቅ ህይወት የሚመላለስ ስጋ አሸንፎ ርኩሰት አሸንፎ በፊቱ መጸለይ የሚያቅተው ጉልበቱ መንበርከክ የማይችለው አጋንንት ያሰረለት ዛሬ እዚህ ቦታ ጮሆ ኢየሱስ ክርስቶስ ከጮኸ፣ ሃሌሉያ! ኢየሱስ ክርስቶስ ከጮኸ አንቺ ለምንድን ነው የማትጮሂ ነው ጥያቄው። እስር ቤት ሆኖ ሳለ ወደ እኔ ጩሂ እኔም እመለስልሃለሁ፣ ታላቅና ኃይለኛ ነገር እኔ አሳይሃለሁ ብሏል። ዛሬ ትጮኻለሽ አንቺ ባዶ ሆነሽ። ዛሬ ትጮኻለህ አንተ። እኔ እየጮኽኩ ነኝ ለነፍሳት፣ ሃሌሉያ! እየጮኽኩ ነኝ ላልዳኑት እንኳን ይቅርና የራሴን አድን፣ የራሴን እኔን ፈውሰኝ፣ እኔን ከራሴ ጋር አስታርቀኝ እያልኩ እየጮኽኩ ነኝ ወይስ ዝም ብዬ ቅድም ዝንጉ ሰው ሁሉ ክፉ አድራጊና ዝንጉዎች ሆነዋል ተብሏል። ያ ክፉ ሆኜ ነው የሚገኘው። ዝንጉ ሰው ግን በፊቱ መንገዱን ያጸናል። ኃጢአተኛ በፊቱ አይገባም። ዝንጉ ሰው በፊቱ አይገባምና እኔ መንገድን በፊቱ ምን አደርጋለሁ አለ አጸናለሁ። ከተዘናጋን ወዮልን፣ ሰማ አንገባ። ስለዚህ እያንዳንዳችን በበዓሉ በኃይለኛ ቀን ሃሌሉያ ጌታ ኢየሱስ ክርስቶስ ምንድን ነው ብሎ ነው ያስተማረው? ማንም የተጠማ ቢኖር ይምጣና እንዲያው ያለ ዋጋ ይውሰድ ነው ያለው። ትንቢተ ኢሳይያስ 51 ከቁጥር 1 ላይ ያለውን ታነቡታላችሁ። 55 ከቁጥር 1 ላይ ያለውን ታነቡታላችሁ። ራዕይ ምዕራፍ 22 ከቁጥር 7 ላይ ያለውን ብቻ አንብቤ ተዋለሁ። ስፍራውን ይለቃለሁ። ዮሐንስ ራዕይ ምዕራፍ 22 ከቁጥር 7 ላይ እንደዚያው የመጨረሻውን ጌታ ኢየሱስ ክርስቶስ ካሳየ በኋላ ካበራለት በኋላ ይህን የሚመጣውን የመጨረሻው ነገሮችን አጠቃላይ ካሳየ በኋላ ለሐዋርያ ዮሐንስ ካሳየ በኋላ ማንም የተጠማ ቢኖር ይምጣ እንዲያው ያለ ዋጋ ያለ ገንዘብ ይውሰድ ብሏል። ዛሬ ከዚህ ኮንፈረንስ መልስ ከነ ድካምሽ አትመለሽም። ከነ ድካምሽ፣ ከነ ጭንቀት፣ ከነ ውርደት፣ ከነ ውድቀት፣ ከነ ስንፍና፣ ከነ ኃጢአት፣ ከነ በደል፣ ከነ ሸክም በጌታ በኢየሱስ ስም እናንተ ሸክማቸው የከበደባቸው ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ወደ አለው አምላክ መጥተሽ እንዲያው ያለ ዋጋ ውሰድ፣ የሕይወትን ውሃ ምንጭ ከወደ ይፈልቃል ብሎ እየጮኸ ያለውን ኢየሱስ ክርስቶስን ይዘሽ ስንፍናሽን እየተናገርሽ፣ ሕመምሽን እየተናገርሽ፣ ጭንቀትሽን መከራሽን እየተናገርሽ ብቻ እንድትቀጣይ የእግዚአብሔር በጎ ፍቃድ አይደለም። የእግዚአብሔር በጎ ፍቃድ አይደለም። ስለሰማችሁ ስለተከታተላችሁ ከልብ አድርጌ አመሰግናችኋለሁ። የጌታ ሰላም፣ የጌታ ፍቅር፣ ጸጋ፣ ምሕረት ከእናንተ ጋር ይሁን። 13 ደቂቃ ነው ይመስለኛል ተጠቅሜያለሁ። ተባረኩልን። ጌታ ኢየሱስ እየባረካችሁ ጸጋውን የሚያብዛላችሁ። ተባረክ።